ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ትንሳኤውን በማስመልከት ዛሬ በልዩ አቀራረብ በልዩ ዝግጅት 6 ሰዓት ሆኖ አሁን ተጀምሯል። አብራችሁ እንድትቆዩ እንጋብዛለን። ከዚህ ሰዓት አንስቶ ለ2 ሰዓታት ያህል ትንሳኤውን የተመለከቱ ክርስቲያኖች የትንሳኤ በዓልን ስናከብር በምን መልኩ ሊሆን ይገባል የሚሉ የተለያዩ ጉዳዮችን እያነሳን ከእናንተ ጋር ቆይታ እናደርጋለን። መታሰቢያ ደረጃና ማህሌት ታደለ እዚህ ስቱዲዮ አለን። አብራችሁን ሁኑ። የሰዓቱን አበይት ጉዳይ እናስቀድም። የትንሳኤ በዓል በክርስትና እምነት ተከታዮች ዘንድ በድምቀት እየተከበረ ነው። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል የክርስትና እምነት ተከታይ ተመልካቾቻችን በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ እንላለን። በድጋሚ ዛሬ እለቱን የመሰሉ ትንሳኤን የሚሸቱ የተለያዩ ዘገባዎችን ይዘን ነው ከእናንተ ጋር ቆይታ የምናደርገው። መታሰቢያ እንኳን አደረሰሽ። በቅድሚያ አንቺን እንኳን አብሮ አደረሰን። በስራ ላይ ከተመልካቾች ጋር እንግዲህ የዛሬውን የትንሳኤ በዓል በዜና ኢትዮጵያ እያሳለፍን ነው ቆይታ የምናደርገው። በዓል ሲነሳ አብሮ መብላቱ አብሮ መጠጣቱ ከሃይማኖታዊ ትውፊቱ ጎን ለጎን ኢትዮጵያዊ ሴቶች የምንላቸው አብሮ ማሳለፉም ጎልቶ የሚታይበት ነው። ስለዚህ ዛሬ ከተመልካቾች ጋር እኛ ከስቱዲዮ ተመልካቾች ደግሞ በያሉበት ቦታ ሆነው በዓልን ሞቅ አድርገን በጋራ እናሳልፋለን። በየቤታችሁም በያላችሁበት ቦታ ሆናችሁ ተመልካቾቻችን ከዜና ኢትዮጵያ ጋር ትንሳኤ በዓልን ከኛ ጋር አሳልፉ የሚል ግብዣችን እንደተጠበቀ ነው። አብራችሁን ሁኑ። ወደ ቀዳሚው ጉዳያችን እንለፍ። በክርስቶስ ክርስቲያን የተሰኙ ሁሉ ክርስትና ከቃል ባለፈ በምግባር የሚገለጥ በመሆኑ ምእመናን ፍቅርን፣ ትህትናን፣ ሰላምንና ይቅርታን በዕለት ተዕለት ሕይወታቸው በምግባራቸው ሊገልጹት እንደሚገባ የክርስትና እምነት አባቶች አስገንዝበዋል። እግዚአብሔርን መውደድ የሚገለጸው ሰውን በመውደድ ነው ያሉት የእምነት አባቶቹ ከኢትዮጵያ ቴሌቪዥን ጋር በበዓለ ትንሳኤን አስመልክተው በነበራቸው ቆይታ ሕዝበ ክርስቲያኑ ለሰላም ቅድሚያ እንዲሰጥና ለተቸገሩ ወገኖች እንዲደርስም ጠይቀዋል። ብሩክ ተስፋዬ ከክርስትና እምነት አባቶች ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቷል። እንከታተለው። ኢየሱስ ክርስቶስ የሰው ልጅ በኃጢአቱ ምክንያት ከወደቀበት ለማንሳት የበደል መተላለፉን ሊሽር ከዘላለም ሞት ወደ ዘላለማዊ ሕይወት ይሸጋገር ዘንድም የሰው ልጅ ማፍቀሩን ሊያሳይ ፍቅርም ከቃል ይልቅ በተግባር የሚኖር መሆኑን ለማጠየቅ ከቤተልሔም እስከ ቀራንዮ በምድር በተመላለሰበት ወቅት አብነትነቱን ይከተሉ ዘንድ ስለማዘዙ የክርስትና አስተምህሮ ይገልጻል። ትንሣኤውን አስመልክቶም ለሕዝበ ክርስቲያኑ የእንኳን አደረሳችሁ መልእክታቸውን ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ክርስትና በቃል የሚነገር ብቻ ሳይሆን
በተግባር የሚገለጥ መሆን እንዳለበት ከኢቲቪ ጋር በነበራቸው ቆይታ አስገንዝበዋል። ክርስቲያንነት የሚገለጸው በተግባር ነው። ክርስቶስ ያስተማረው ክርስቶስ ራሱን ዝቅ አድርጎ መጥቶ ነው ይህን ሁሉ ድርጊት የፈጸመው። እኛ እርስ በራሳችን የክርስቶስ ተከታዮች ስማችን ክርስቲያን ተብለን ተጠርተናል። ስማችን በስም ብቻ ዋጋ የለውም፣ ስም ብቻ ዋጋ የለውም። በተግባር ክርስቲያናዊ ስራ ካልሰራን ክርስቲያናዊነቱ የት አለ? እግዚአብሔር ተፋቀሩ ነው ያለው። ተፋቀሩ፣ ተዋደዱ፣ ሰላምን ጠብቃችሁ ኑሩ፣ እኔ እንደወደድኳችሁ እኔ እንዳፈቀርኳችሁ እናንተም እርስ በራሳችሁ ተፋቀሩ አለ። እርስ በራሳችን መረዳዳት፣ መደጋገፍ እና መፋቀር ያስፈልጋል። ፍቅር ከሁሉም በፊት ፍቅር ያስፈልጋል። አንድነት ያስፈልጋል። ክርስቶስ ባስተማረን ትምህርት መሰረት ጸንተን በፍቅርና በሰላም መኖር ያስፈልገናል። ፍቅር ከሌለ ዋጋ የለም፣ ሰላም ከሌለ ዋጋ የለም። ይህንን ፈጽሙ ብሎ ትእዛዙ አስተላልፈዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ በዓለ ትንሣኤን አስመልክቶ ከኢቲቪ ጋር በነበራቸው ቆይታ በጾም ወቅት የተደረገ ጾምና ጸሎት በጊዜና ሁኔታ ያልተገደበ በሕይወት ፍሬ የሚገለጥ ክርስቲያናዊ ምግባር ሊኖረው ይገባል ብለዋል። በእነዚህ ወራት ያደረግነው ጾም ጸሎት ፍሬው ምንድን ነው ብለን ልንጠይቅ ይገባል። ፍሬው መሆን ያለበት የእግዚአብሔርን ትእዛዛት ማክበር፣ ፈሪሃ እግዚአብሔርን መውደድ፣ እግዚአብሔር አምላክ የፈጠረውን ፈጣሪውን ሲወድና ሲያከብር ደግሞ እንዲሁም ወንድም እህቱንም ይወዳል። ከኛ ፍቅር ሲጠበቅ ጥላቻን የምናሳይ ከሆነ ተስፋ ሲጠበቅብን ተስፋ የሚያስቆርጡ ነገሮች እያደረግን በተለይ ወጣቱንም ሆነ ሌሎችን ሁሉ የምናሳዝን ከሆነ በአገሩ ላይ ከመኖር አገሩን ከማፍቀርና በዚች በተባረከች አገር ላይ ከመኖር ትቶ እንዲሄድ እንዲሰደድ የምናደርግ ከሆነ ምኑን ክርስቲያኖች ሆነ? ለልጆቻችን፣ ለሕዝባችን፣ ለጎረቤቶቻችን እኛ ተስፋ ምን ሆነው ጌታ ባስተማረን መንገድ እውነትም የፍቅር ሰዎች፣ የይቅርታ ሰዎች፣ የተስፋ ሰዎች ስንሆን ነው። ይሄንንም ለማድረግ ነው እንግዲህ ለምእመናኖቻችን እኛ አደራ የምንለው። እግዚአብሔርን መውደድ የሚገለጸው ሰውን በተግባር በመውደድ ነው ያሉት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስፈጻሚ አባልና የኢትዮጵያ ወንጌላዊት መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ የፍቅርና የሰላም ሰዎች መሆንን የክርስትና እምነት ተከታይ ምእመናን በተግባር ይገልጡ ዘንድ ከኢቲቪ ጋር በነበራቸው ቆይታ ጠይቀዋል። እሱ ሰላም ይሆን ዘንድ ወደ ሰው ልጆች መጣ። ይህ ሰላም ደግሞ የተትረፈረፈ እንዲሆን ነው። ከዚሁ ጋር ግን እግዚአብሔር ቸርነትን ካደረገልን እኛ የሰው ልጆች ደግሞ ለእርስ በርስ ቸርነትን ለማድረግ መትጋት አለብን። እግዚአብሔር አንድያ ልጁን ሰጠን ስንል እሱ ብዙ ሰጠን፣ እኛ ደግሞ ጥቂቱን ለእርስ በርሳችን መስጠት ይጠበቅብናል። ጌታችን ኢየሱስ ክርስቶስ እንደተናገረው እግዚአብሔር አምላኬን በፍጹም ነፍሴ፣ በፍጹም ልቤ፣ በፍጹም ሕይወቴ ውደደው አገልግለው ነው ያለው። ነገር ግን እሱ ብቻውን በቂ አይደለም። ከእግዚአብሔር ጋር ያለን መልካም ግንኙነት እና ለሱ ደግሞ ያለን ፍቅር የሚገለጠው ከሰው ልጆች ጋር ባለን ግንኙነት ነው። ስለዚህም ጌታ ኢየሱስ ክርስቶስ ያለው ባልንጀራህን እንደራሲ ውደድ አለ። በእግዚአብሔርን የምንወድበት ፍቅር የሚገለጸው እግዚአብሔር በወደደው ሰው ውስጥ ያንን ስናንጸባርቅ ነው። የተቸገሩትን ስንረዳ፣ ኑሮ የጎደላቸውን ስናግዛቸው፣ በመከራ የወደቁትን ስናነሳቸው፣ የኔ ሳንል
ከራሳችን አሳንሰን ቆርሰን መስዋዕት በመክፈል ለሌሎች በጎ ስንውል የዛን ጊዜ እግዚአብሔርን ወደናል፣ እግዚአብሔርንም አገልግለናል ማለት ነው። ክርስቲያኖች የፍቅር፣ የሰላም፣ የእርቅና የይቅርታ ውጤቶች ነን ራሳችን። እግዚአብሔር ያንን ቸርነት አድርጎልናል። ስለዚህም ደግሞ የፍቅር፣ የእርቅ፣ የሰላም መልእክተኞች ሆነን በተገኘንበት ስፍራ ሁሉ መቆምና ሰላምን የምስራች ብለን መናገር ያስፈልገናል። የሃይማኖት አባቶቹ ሁሉም በጾም ወቅት ያሳያቸውን በጎነት ከጾሙ በኋላም ከተቸገሩት ጎን በመቆምና በመልካም ስራዎች እንዲቀጥል አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የትንሳኤ በዓልን ምክንያት በማድረግ ለአቅመ ደካሞች ማዕድ አጋሩ። በከተማ አስተዳደሩ ለሚገኙ አቅመ ደካሞችና አካል ጉዳተኞች ነው በቤተ መንግስት በዛሬው ዕለት ማዕድ ያጋሩት። በዛ ስፍራ ላይ ባልደረባችን አቤል ሙልጌታ ተገኝቷል። ወደ በኋላ ላይ አግኝተ ነው ተጨማሪ መረጃዎችን ያጋራናል። ወደ ሌሎች ዘገባዎቻችን ደግሞ እንሻገር። የትንሳኤ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሊቱን በተለያዩ ስነ ስርዓቶች በድምቀት ነው ተከብሮ ያለፈው። በቤተ ክርስቲያኒቱ ሌሊቱን በማህሌትና በቅዳሴ የኢየሱስ ክርስቶስ ትንሳኤ ታስቦ ተከብሮ አድሯል። ከመንፈሳዊ ስርዓቶች በተጨማሪ ደግሞ የሰንበት ትምህርት ቤት ተማሪዎችና ወጣቶች የጎዳና ተዳዳሪ የሆኑ የኔቢጤዎችን ለማስፈሰክም የተለያዩ ዝግጅቶችን ያደርጋሉ። ባልደረባችን ሳምሶን ገድሉ ሌሊቱን በደብረ ነጎድጓድ ቅዱስ ዮሐንስ መካነ ጎለጎታ ቅድስተ ማርያም ቤተክርስቲያን ፍቁረ እግዚ ሰንበት ትምህርት ቤት ተገኝቶ የትንሳኤ በዓልን አብሯቸው አክብሯል። በዚያ ያሰናዳውን ዘገባ ደግሞ ተከታትለን እንመለሳለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በድምቀት ከሚከበሩ በዓላት መካከል ዋነኛው ነው የትንሳኤ በዓል። ታዲያ ይህንን የትንሳኤ በዓል ለማክበር ምዕመናን ከያሉበት አካባቢ ተሰባስበው በቤተክርስቲያን በመገኘት በማህሌት እንዲሁም ደግሞ በቅዳሴ ያሳልፋሉ። አሁን እንግዲህ በፒያሳ አካባቢ በሚገኘው ቅዱስ ዮሐንስ ቤተክርስቲያን ነው። አሁን ያለሁበት ቦታ ላይ እንግዲህ ሰዓቱ 3 ሰዓት ተኩል ይላል። በዚህ ሰዓት እንግዲህ ካህናቱ ማህሌት እየደረሱ ይገኛሉ። በማህሌት ማለት ስርዓተ ማህሌትን እየፈጸሙ ይገኛሉ። በዚሁ ትይዩ ደግሞ የሰንበት ትምህርት ቤት ወጣቶች ጾማቸው መፍታት ለማይችሉ ለነዲያን ጾም ለማስፈታት የተለያዩ ዝግጅቶችን እያደረጉ ነው የሚገኙት። በቀጥታ ወደዛ ወስዳችኋለሁ። ምን ይደረጋል የሚለውን በስፋት ምን ይሆናል። አብራችሁኝ ሆኖ እንኳን አደረሳችሁ። እንኳን ሰላም እግዚአብሔር ይመስገን። ተመርቄ አመሰግናለሁ። ተወቅስ መኮንን ይባላል። መኮንን ኃይሌ ይባላል። አሁን ያለንበት ቦታ ደብረ ነጎድጓድ ቅዱስ ዮሐንስ መካነ ጎልጎታ ቅድስት ማርያም ቤተክርስቲያን ፍቁረ እግዚ ሰንበት ትምህርት ቤት እንገኛለን። የፍቁረ እግዚ ሰንበት ትምህርት ቤታችን እንግዲህ ለረጅም ዓመታት ይህንን የበጎ አድራጎት ስራ የነዳያንን ማስፈሰክ ስራ እየሰራ እንገኛለን ማለት ነው። እንግዲህ እንደምታያቸው ወንድሞቻችን ሁሉም አባላት የሆኑት በደረሱበት ሰዓት እየተገኙ መክተፉንም ማማሰሉም እነሱ ስለሚሰሩ በደረሰበት ሰዓት ሁሉም ነገር ያከናውናል። እኔ እንግዲህ ያው ከመጣሁበት ሰዓት ጀምሮ እንግዲህ ቢያንስ ሰንበት ትምህርት ቤት 12-13 ዓመት ይሆነኛል። በዚህ ቆይታ ውስጥ እንግዲህ በመጣሁበት ጊዜ ይሄ በጎ አድራጎት ስራ አይቀርም። እኛ የምናስፈስክ ትንሳኤንና ፍልሰታን ነው። ፍልሰታንና ግን ትንሳኤን ነው እኛ የምናስፈስከው ማለት ነው። ለማስፈስክ ሰዓትም እየሄደ ስለሆነ ቶሎ ማለት አለብን። እንግዲህ እኔ ወደ ማማሰሉ ብሄድ ይሻለኛል። ይሄም እችላለሁ አልመሰለኝም። እንካፈላት አንዳንድ ወይስ እንዴት ይሻላል? በጣም ከባዱ ላይ ነኝ ያለሁት። በእውነት ጎበዞች ናቸው ተመልካቾቻችን። እንግዲህ እንደምታዩት እንዲህ ተሰርቶ ነው እንግዲህ ጠዋት ማነው ሌሊት ላይ ነዳያን እንዲፈስኩ የሚደረገው። በእውነት በጣም አድካሚ ነው። ቀደም ሲል ታችሁም ያያችሁ ይመስለኛል ወጡ እንደዚህ ሲዘጋጅ ይህ አዳራሽ ደግሞ ነዳያኑን የምንቀበልበትና እንደዚህ ያሉ ለክርስቲያኖች ሲመጡ ለመለገስ የምንቀበልበት ቦታችን ነው ማለት ነው። ስሜታችሁ ነገር እስቲ እንዲህ ስታደርጉ የሚሰማችሁ? ምክንያቱም ብዙ ሰው በዓለም ቤቱ ቁጭ ብሎ ማሳለፍ ነው አይደል የሚፈልገው። በተለይ ዋዜማ ምናምን ሲሆን ደግሞ ማታ የራሱን ስራ ሰርቶ ገብቶ ትኝት ማለት አይነት ነገር ነው ስሜት ያለው። አዎ እውነት ነው። ስሜታችንን ምናልባት ፊታችን ላይ ያለው ነገር ይገልጣል ብዬ አስባለሁኝ። እንግዲህ በጣም የምንደሰትበት ይሄ ለማለት የምንለው ሳይሆን በትክክልም በጣም የምንደሰትበት ሁሉም ሰው ቤቱ የተለያየ ስራ አለው። እንግዲህ አሁን
ተመልካቾች ይሄንንም ሲያዩት እንግዲህ በተለያየ የበዓል ስራ ላይ ይጠመዳሉ እዚህ ሁሉም የራሱ የበዓል ስራ አለበት ግን ደግሞ ይሄ ይበልጣል ብሎ ይሄን አልቆ የመጣ ሰው ነው አብዛኛው እዚህ ያለውና ይሄ አንደኛ ደስታችን ስለሆነ በአመት የምንጠብቀው በረከት የምናገኝበት የነሱን ደስታ ስናይ እኛም የምንደሰትበት ይሄ የማድረግና የመስጠት አይነት ስሜት ሳይሆን በትክክልም ክርስቲያናዊ ግዴታችን ስለሆነ በጣም የምንደሰትበት የምንረካበት አገልግሎታችን ነው ስለዚህ የትንሳኤው ሰይበለን ነገሩ ሰዓቱ ደርሷል የትንሳኤው ሰዓት ይላል እየቀረበ ሰዓት ደግሞ እንገናኛለን አይደል ተስፋ እናደርጋለን እንግዲህ ተመልካቾቻችን አሁን እንግዲህ ስርዓተ ቅዳሴው ተጠናቋል አሁን ደግሞ እንደምትመለከቱት ነዳያን እየፈሰኩ ነው የሚገኙት ሰላም ነው እግዚአብሔር ይመስገን እንዴት ነህ አለን ይመስገን ስለዚህ አሁን ምንድነው የምናደርገው ምን ላይ ነው የተገኘው አሁን እንግዲህ መስተንግዶ ሰዓት ላይ ነው ያለነው አሁን ነዳያኑ እንደምታያቸው ገብተው ሁሉም ቦታቸውን ይዘዋል የማስተናገድ ስራ እየሰራ ነው እዚህ ጋር በመተመለከተው መልኩ ለእያንዳንዳቸው እንዲያዘጋጀን ነው የምናደርስላቸው ማለት ነው ስለዚህ ከተዘጋጀ ትሪ ውስጥ አንዱን ይዘን መሄድ እንችላለን አዎ አማን በአማን በአማን እንግዲህ መጽሐፍም እንደሚነግረው እንዲህ አይነት ስራ ከእግዚአብሔርም ምላሽ የሚያሰጥ ነው ከእግዚአብሔር በረከት የሚያሰጥ ነውና ይሄ ሁሉ ወጣት አሁን በመተመለከተው ከተማችን ውስጥ በተለያየ ነገር ጊዜውን የሚያባክን ነበር ቤተክርስቲያን በእንዲህ ያለ ማዕቀፍ ሰብስባቸው ግን በጣም ብዙ ወጣት በረከት በማግኘት ጊዜውን የሚያሳልፍበት እድል እንዲያገኝ ነው ተመልካቾቻችን እንግዲህ ለሰዓቱ ያለኝ ይሄን ይመስላል ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት እንወዳለን እኔ እዚህ የቀሩትን እያስተናገድኩ ቆያለሁኝ ለእናንተ ግን መልካም በዓል እየተመኘሁላችሁ እዚህ ጋር ሰናበታችኋለሁ ቻው ስለዚህ የት ነው የምናስተናግደው የቀረን ቦታ ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው ዛሬ በልዩ ዝግጅትና አቀራረብ ዕለተ እሁድ ላይ ነው የተገናኘነው ክቡራን ተመልካቾቻችን የኢየሱስ ክርስቶስ ትንሳኤን ለምታከብሩ ክርስቲያን ተመልካቾቻችን በሙሉ በድጋሚ መልካም በዓል እንዲሆንላችሁ እንመኛለን በዓሉን በማስመልከት የተለያዩ በዚሁ ላይ ትኩረታቸውን ያደረጉ ዘገባዎቻችንን ይዘን ነው ከናንተ ጋር የምንቀጥለው በዓላት ሲመጡ ቀደም ሲል እንደተመለከትነው የመደጋገፉ ነገር ከመቼውም ጊዜ በላይ ደምቆ ጨምሮ የሚታይበት ጊዜ ነውና ቀደም ሲል እንግዲህ የሰንበት ትምህርት ቤት ተማሪዎች መንፈሳዊ እንቅስቃሴዎች ጎን ለጎን ደግሞ የተቸገሩ ወገኖችንም ያገዙበትን ዘገባ ነበር የተከታተልነው ልክ ነው በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደም ሲል ሳምሶን ገድሉ በተገኘበት ደብርና የሰንበት ትምህርት ቤት ሃይማኖታዊ ስነ ስርዓቱ እንዳለ ሁሉ የመደጋገፉ ነገርም አለ ከዚያ አለፍ ሲል ደግሞ ሁሉም እንደየእምነቱ አስተምሮ በክርስትና እምነት ተከታዮች ዘንድ ሌሊትም የሚደረጉ እንቅስቃሴዎች አሉ ለምሳሌ የኦርቶዶክስ አማኞች ልክ የክርስቶስ ትንሳኤ ይፋ ከተደረገበት ሰዓት በኋላ የቤተክርስቲያን ውስጥ ያለውን ስነ ስርዓት ከጨረሱ በኋላ ወደ የቤታቸው ሄደው ይፈስካሉ አይደለ ለሁለት ወራት የነበራቸውን ጾም ይፈታሉ እንዲህ አይነት ሃይማኖታዊ ስነ ስርዓት ይከናወናል በሌሎችም የክርስትና እምነት ተከታዮች ዘንድም ደግሞ በተለያየ መንገድ እለቱ እየተከበረ ነው የሚያልፈው አዎ ቀደም ሲልም በዘገባዎቻችን ላይ ስንከታተል እንደነበር ነው እንግዲህ በካቶሊክ እምነት ተከታዮች እንዲሁም ደግሞ በወንጌል አማኞችም ዘንድ የኢየሱስ ክርስቶስ ትንሳኤ በተለያዩ መንፈሳዊ መርሃ ግብሮች ነው ሲታሰብ የነበረው ለሊት ላይ በተለይ ብዙ ፕሮግራሞች ይካሄዳሉ መንፈሳዊ ፕሮግራሞች ኢየሱስ ክርስቶስ ለሰው ልጆች የከፈለው ዋጋ ዛሬም ድረስ ያው ሆኖ የቀጠለበት ሚስጥር የሰው ልጅ ዛሬም ያንን ነገር ተግባራዊ ማድረግ ስላለበት ነውና ፈጣሪያቸውን የሚያመሰግኑበት ክርስቲያኖች ስለ ድህነታቸውም እግዚአብሔርን የሚያመሰግኑበት እለት ነው የትንሳኤ በዓል ይህንን ታሳቢ አድርገን እኛም ዘገባዎቻችንን እንቀጥላለን አሁን ደግሞ ወደ ሌላ አንድ ጉዳይ እንውሰዳችሁ ስለ ኢትዮጵያ ቀደምት ስልጣኔና ክርስትና ስናነሳ አክሱምን ማንሳታችን ግድ ነው የአክሱም ጽዮን ማርያም ቤተክርስቲያን ቀዳማዊ ምኒልክ ከአባት ሀገር ኢየሩሳሌም ያመጣው ጽላተ ሙሴ ያለበት ስፍራ እንደሆነ በታሪክና በክርስትና እምነት አባቶች ዘንድ ይነገራል እንግዲህ ቤተክርስቲያኒቷ ቀደምት የኢትዮጵያ ነገስታት ተቀብለው ንግስና የሚይዙባትም ነበረች የሀገር ሀብቶች የሆኑ ታሪካዊና ሃይማኖታዊ ቅርሶች የሚጠበቁበት ሙዚየምም በስፍራው ላይ እየተገነባ ነው የሚገኘው ባልደረባችን አልጋነሽ ተካ በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን ተገኝታ ነበርና በዛ ያለው አጠቃላይ እንቅስቃሴ ምን እንደሚመስል በተከታዩ ዘገባዋ ለኛ ደግሞ ታስቃኘናለች ጥንታዊቷና ታሪካዊቷ አክሱም የስልጣኔ መነሻና ምልክት የሆኑ ቅርሶች ገዳማትና የተለያዩ የአርኪኦሎጂ ውጤቶች የሚገኙባት ድንቅ ስፍራ ናት የኢትዮጵያ መሰረት የሆነችው አክሱም ቅድስት ከተማ የሚል ስያሜንም አግኝታለች ድሮ ኢትዮጵያውያኖች መሰረታቸው አክሱም ሆኖ በህገ ልቦና ማንንም ሰው ሲያስተምራቸው
እግዚአብሔር አምላክ አለን ብለው እግዚአብሔርን ራሳቸው በተፈጥሮ እንቅስቃሴዎች በመረዳት እግዚአብሔርን ያመልኩ ነበረ። የመጀመሪያው መስዋዕተ ኦሪት ከኢየሩሳሌም ቀጥሎ መስዋዕተ ኦሪት የተሰዋባት አክሱም ላይ ናት። በዚህ ሁኔታ ነው አክሱም ቅድስት ከተማ የምትባለው። ምክንያቱም ፊት ለፊታችን የምታዩት እግዚአብሔር ለሙሴ የሰጠው የቃል ኪዳን ታቦት ያለው እዚህ ቦታ ላይ ነው። ምክንያቱም እግዚአብሔር ፈቅዶ ታቦተ ጽዮንን በቀዳማዊ ምኒልክ አማካኝነት ከሺዎች እስራኤሎች ጋር ወደዚህ በመምጣት የመጀመሪያው ምኩራብ ቤተ መቅደስ እዚህ ቦታ ላይ ተሰርቷል። በዚህ ሁኔታ ሁሉ ጊዜ ቅዳሴ ነው፣ ሁሉ ጊዜ ስብሐተ ነግህ አለ፣ ሁሉ ጊዜ ሰዓታት አለ፣ ሁሉ ጊዜ ምስጋና ዓመቱ ሙሉ አይቋረጥም፣ ሁሉ ጊዜ ቁርባን አለ፣ ሁሉ ጊዜ ጥምቀት አለ። ኤኒ ታይም የፈለገውን አገልግሎት ማግኘት ለሚፈልግ ሰው እዚህ ቦታ ላይ አገልግሎቱ ማግኘት ይችላል። አክሱምን ስናነሳ የክርስትና እምነት መሰረት የሆነችውን ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያንን እናገኛለን። አብርሃ ወአጽብሃ የመጀመሪያውን ቤተክርስቲያን በአራተኛው ክፍለ ዘመን እዚህ ቦታ ላይ እንደሰሩ ያ ቤተክርስቲያንም በዮዲት ጉዲት ምክንያት እንደተቃጠለ ለሁለተኛ ጊዜ በንጉስ አንበሳውድን ባለ 7 ቤተ መቅደስ እንደተሰራ ያ ቤተክርስቲያን እንደገና በግራኝ አህመድ እንደፈረሰ ለሶስተኛ ጊዜ አጼ ፋሲል ከጎንደር ቤተ መንግስት ያሰሩት ቤተክርስቲያን ያንን የወንዶች ገዳም ነው። ታሪክ እንደሚነግረን እስከ አጼ ኃይለ ሥላሴ ዘመነ መንግስት ድረስ በአክሱም ጽዮን ማርያም ቤተክርስቲያን የሚገለገሉት ወንዶች ብቻ ነበሩ። ሴቶች አገልግሎቱን የሚካፈሉት በርቀት ሆነው ነበር። ኋላ ላይ ግን ንጉሱ ሴቶችና ወንዶች በእኩል የሚገለገሉበትን ቤተክርስቲያን አስገንብተዋል። ምክንያትም ነበራቸው። አጼ ኃይለ ሥላሴ የመምበር ኦፍ ሌግ ኦፍ ኔሽንስ በነበሩበት ወቅት ልክ ጣሊያን ኢትዮጵያን ለሁለተኛ ጊዜ ሲወር በዚያን ሰዓት ወደ እንግሊዝ ሀገር ሂደው አቤቱታም ለማሰማት እዚያ ቦታ ላይ በተገኙበት ወቅት በዚህ ሁኔታ ነው አጼ ኃይለ ሥላሴ ያው ለእግዚአብሔር ስለት አደረጉ። እግዚአብሔር አምላኬ ሆይ እኔ ወደ ሀገሬ ከተመለስኩኝ ስልጣኔ ተመልሼ ከያዝኩኝ በወንዶችና በሴቶች ልዩነት ባለበት ገዳም ሴቶች የሚገለገሉበት አሰራለሁ ብለው ተሳሉ። በስለታቸው መሰረት በ1945 ይህንን መስርተው በ1957 ይህንን ህንጻ አለቀ። አንድ በቅድስና የሚኖር አባት ታቦተ ጽዮንን እየጠበቁ የሚኖሩት እዚህ ቦታ ላይ ነው። ሌላ ሰው መግባት አይችልም። ሁለቱም ጋር አሁን አገልግሎት አለ። እዚህም አገልግሎት እየሰማቸው ነው። ወንዶች ጋርም አገልግሎት አለ። ይሄ አመት ከአመት ነው። በዛን ጊዜ በአክሱም ጽዮን ማርያም ቤተክርስቲያን ከሃይማኖታዊ ስነ ስርዓት ባሻገር ስርዓተ ንግስና የሚፈጸም ነበር። እስከ አጼ ኃይለ ሥላሴ ጊዜ የነበሩ ነገስታት ልክ ነብዩ ሳሙኤል ዳዊትን ሳኦልን ቀብቶ ያነግስ እንደነበረው ስርዓት አክሱም ላይ ይፈጸም ነበር። ምክንያቱም አክሱም መጥቶ ተቀብቶ ካልነገሰ ንጉሰ ጽዮን ንጉሰ ኢትዮጵያ ተብሎ ካልተሰየመ የህዝቡም የንጉሱም አክሰፕተንስ አይኖረውም። አክሱም መጥተው ተቀብተው ሲነግሱ ቃል ይገባሉ። እኛ ጽዮን እንደዚህ አክብራ ቀብታ ንግሳናለች፣ እኛ ደግሞ ለጽዮን የራስ አክሊሎቻችን የነገስታት ልብሶቻችን የተለያዩ መጽሐፍቶች የተለያዩ ነገሮች ለጽዮን እንሰጣለን ብለው ያበረከቷቸው ነገሮች ናቸው። እዚህ ሙዚየም ላይ የምናያቸው የሰላም ጅምሮቹን ቀጣይነት ኖሯቸው ያው ሙዚየሙ ተሰርቶ ኢትዮጵያውያኖች ሁሉም ሰርተውት ሙዚየሙ ያው ለህዝቡ ያሉትን ቅርሶች በደንብ የሚታዩበት ይሆናሉ ብዬ ተስፋ ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን በየዓመቱ ህዳር 21 ቀንን በታላቅ ድምቀት ታከብራለች። ህዳር ጽዮን ታቦተ ጽዮን ወደ አክሱም የመገባችበት ነው። ሌላኛው ስለ ጣዖቱ መሰባበር ምክንያቱም ታቦተ ጽዮን ተማርካ በነ ኤሊ ችግር ምክንያትነት መስዋዕተ ኦሪት በቤተ መቅደሱ እየቀለዱ ታቦተ ጽዮን እንደተማረከችና የኤሊ ልጆችም እንደሞቱ በተማረከችበት ወቅት ለዚህ ነው ታቦተ ጽዮን ቀጥቀጥቶ ለዳጎን ጸረነ የሚል ምስጋናም ሁሉ ጊዜ ዳጎን ጠላታችን ዳጎን ጣዖት ታቦተ ጽዮን ሰባብራ ጣለችው የሚለው በመጽሐፍ ቅዱስ ላይ በሰፊው የምናገኘው። ቅዱስ ያሬድ ለታቦተ ጽዮን ማርያም ክብር ምስጋና አቅርቧል። ቅዱስ ያሬድ የተወለደበትም ዜማም የደረሰበት ነው። ለኢትዮጵያውያኖች አንድ የሚያደርገው ዜማም እዚህ ቦታ ላይ ነው የተመሰረተው። የዜማ ትምህርቶች የድጓ ምስክርነት አለ፣ የመጽሐፍት ምስክርነት ይሰጣል። ጾመ ድጓ፣ ዝማሬ፣ መዋሥዕት ብዙ ትምህርቶች ሁሉም ጉባኤያት ቅዳሴ መምህሮች አሉ። ለዚህ ነው ቅዱስ ያሬድም እዚህ ቦታ ላይ ቀዳሚሃ ለጽዮን ሰማይ ሰራረ ወዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ብሎም ስለ ታቦተ ጽዮን ክብርም አመስግኗል። ልክ ቀዳሚሃ ለጽዮን ሰማይ
ሳርረ ወበዳግ በርካታ ሰዎች ህዳር 1 ቀን የአክሱም ጽዮን ማርያም የንግስ በዓልን እንዲሁም በአብይ ጾም የመጨረሻ ሳምንት ሆሳዕናን ለማክበር ብሎም ታሪካዊ ቦታዎችንና ቅርሶችን ለመጎብኘት ወደ አክሱም ያመራሉ። ዛሬ የክርስትና እምነት ተከታዮች የኢየሱስ ክርስቶስ የትንሣኤ በዓልን እያከበሩ ነው። የሰላምና የደስታ በዓል ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይሰኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ዲያብሎስን ሰይጣንን አስሮ አዳምን ነፃ አወጣ። ከእንግዲህ ወዲህ ሰላም እና ፍስሐ በምድር ላይ ነግሷል። በሀገር ውስጥም ከሀገር ውጭም ላላችሁ ኢትዮጵያውያን ክርስቲያኖች ሁሉ ለ2017 ዓመተ ምህረት ለጌታችን ለኢየሱስ ክርስቶስ በዓለ ትንሣኤ እንኳን አደረሳችሁ። በውጭም በውስጥም ያላችሁ ኢትዮጵያውያን ሁሉ ክርስትና ሕይወታችሁን አጠንክራችሁ ያዙ። ከሕገ እግዚአብሔር አትውጡ። ከሕገ እግዚአብሔር ሕግና ሥርዓትን ጠብቁ። የእግዚአብሔርን ሕግና ሥርዓት ጠብቁ። ትምህርቱ ክርስቶስ ያስተማረውን ትምህርት ተከተላችሁ መኖር አለባችሁ። አለበለዚያ እንደዚሁ ክርስቲያን ነኝ ማለት ዋጋ የለውም በተግባር ካልተገለጸ። ክርስቲያንነት የሚገለጸው በተግባር ነው። ክርስቶስ ያስተማረው ክርስቶስ ራሱን ዝቅ አድርጎ መጥቶ ነው ይህን ሁሉ ድርጊት የፈጸመው። እኛ እርስ በራሳችን የክርስቶስ ተከታዮች ስማችን ክርስቲያን ተብለን ተጠርተናል። ስማችን በስም ብቻ ዋጋ የለውም። ስም ብቻ ዋጋ የለውም። በተግባር ክርስቲያናዊ ስራ ካልሰራን ክርስቲያናዊነቱ የት አለ? እግዚአብሔር ተፋቀሩ ነው ያለው። ተፋቀሩ፣ ተዋደዱ፣ ሰላምን ጠብቃችሁ ኑሩ። እኔ እንደወደድኳችሁ እኔ እንዳፈቀርኳችሁ እናንተም እርስ በራሳችሁ ተፋቀሩ አለ። እርስ በራሳችን መረዳዳት፣ መደጋገፍ እና መፋቀር ያስፈልጋል። ፍቅር ከሁሉም በፊት ፍቅር ያስፈልጋል። አንድነት ያስፈልጋል። ክርስቶስ ባስተማረን ትምህርት መሰረት ጸንተን በፍቅርና በሰላም መኖር ያስፈልገናል። ፍቅር ከሌለ ዋጋ የለም። ሰላም ከሌለ ዋጋ የለም። ይህንን ፈጽሙ ብሎ ትእዛዙ አስተላልፈዋል። እኛ ትንሣኤውን በሰላም በተላ በደስታ ስናሳልፈው የተራቡት ሰዎች ሜዳ ላይ ወድቀው ሳይበሉ ሳይጠጡ በዓለ ትንሣኤን የሚበሉትን የሚጠጡትን ሳያገኙ ከዋሉ የኛ ክርስትና አይባልም። ምክንያቱም የሌለው ሰው የሚበላውን የሚጠጣውን የሌለው በትንሣኤ ምድር በትንሣኤ በዓል ጦሙን በርቃት በረሃብ በርዛት ወድቆ መዋል የለበትም። የክርስቶስን ትንሣኤ በዓል በሰላም ያስፈጽማችሁ። እግዚአብሔር አምላክ በረድኤቱ ይጠብቃችሁ፣ በምህረቱ ይጎብኘን፣ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን፣ ችግራችንን ሁሉ ያስወግድልን። እግዚአብሔር በረድኤቱ ይጠብቀን። እግዚአብሔር ይባርካችሁ፣ ይቀድሳችሁ እያለሆቸውበት አሜን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። የትንሣኤ በዓልን የተመለከቱ በልዩ ሁኔታ የተሰናዱ ዘገባዎቻችንን እያጋራናችሁ ነው። አሁንም ከኛ ጋር ሁኑ። በካቶሊካዊት ቤተክርስቲያን የኢየሱስ ክርስቶስ የትንሣኤ በዓል በድምቀት ከሚከበሩ በዓላት መካከል ዋነኛው ነው። የትንሣኤ በዓል ሞት የተሸነፈበት መሆኑ ደግሞ ከሌሎች በዓላት ለየት እንደሚያደርገው የካቶሊካዊት ቤተክርስቲያን የእምነት አባቶች ይናገራሉ። በኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጠቅላይ ጽሕፈት ቤት የቤተሰብ የምእመናንና የወጣቶች ሐዋርያ አገልግሎት ዳይሬክተር የሆኑት አባ አብነት አበበ ሕዝበ ክርስቲያኑ በዓሉን በምስጋና እንዲሁም የተቸገሩትን
በማሰብ ማክበር እንደሚገባው ይመክራሉ። መልእክታቸውን ከራሳቸው አንደበት ተከታትለን እንመለሳለን። ስሜ አባ አብነት አበበ እባላለሁ። በኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጠቅላይ ጽሕፈት ቤት የቤተሰብ የምእመናንና የወጣቶች ሐዋርያዊ አገልግሎት ዳይሬክተር ሆኜ አገለግላለሁ። ትንሣኤውን ስናስብ መቼም ትንሣኤው የመጨረሻ ነው። ከመከራው ነው የምንነሳው። የተከፈለው መከራውን አልፎ ሞቶ ተነስቶ መነሳቱን ስናስብ እንግዲህ የሚቀድመው ስቃዩን እናስባለን። ምናልባት በዚያን ጊዜ በፋሲካ ጊዜ የምንጸልየው ጸሎት ስላለ ያ ነገር ራሱን ስለሚገልጥ እሱን እንደው ባነብልህ ደስ ይለኛል። ስቃዩ የሚለው እንግዲህ ዓለምን ለማዳን መወለድን፣ በድህነት መኖርን፣ በአይሁድ እጅ መጣልን፣ ከከዳተኛ ይሁዳ በመሳም አልፎ መሰጠትን፣ በሰንሰለት መታሰርን፣ እንደ ንጹሕ በግ ለመስዋዕት መጎተትን፣ በሐናና በቀያፋ በጲላጦስና በሄሮድስ ፊት አላገባብ ቀርበህ መቆምን፣ በሐሰተኞች ምስክሮች መከሰስን፣ መገረፍን፣ በጥፊ መመታትን፣ መጨነቅን፣ በምራቅ መተፋትን፣ በሾህ አክሊል መቀዳጀትን፣ በበትር መመታትን፣ ፊት መሸፈንን፣ ልብሶችን መገፈፍን፣ በመስቀል ላይ መቸንከርን፣ ከወንበዴዎች ጋር መቆጠርን፣ ሐሞትና ኮምጣጣን መጠጣትን፣ በጦርም መወጋትን የፈለግ ከአብና ከመንፈስ ቅዱስ ጋራ ለዘላለም የምትኖርና የምትነግስ አምላክ ሆይ ስለ እነዚህ እጅግ ስለተቀደሱት ሕማማትህና ስለ ቅዱስ መስቀልህ ስለ ሞትህም ከገሃነም ስቃዮች ሰውረን ካንተም ጋራ በቀኝ የተሰቀለውን በደለኛ ወዳደረስክበት ቦታ አድርሰን ብለን ነው የምንጸልየው። እንግዲህ ባጭሩ ይህንን ነው የሚገልጸው። ለእኛ የተከፈለው ዋጋ መሰቃየቱ፣ መሞቱ፣ መጨረሻ ደግሞ ትልቁ እንግዲህ ዋናው ከሞት መነሳቱ ነው። ፋሲካችን ሲሆን በደስታ የምናከብረው ጌታችን ከሞት ተነስቷል፣ ሞት የመጨረሻ አይደለም ብለን ስቃዩንም ብናስብ የተከፈለው ዋጋ ነውና መጨረሻ ላይ ግን ይሄ ነው ትንሣኤያችን ክርስቶስ ነው ብለን መጨረሻ በደስታ በሐዘን እያሰብን ተጉዘን በደስታ የምናከብረው በዓል ነው። ትንሣኤው የእምነታችን ትልቁ እምብርት ዋናው ነው። ጌታ ከሰራቸው ተአምራት ዋናው የምንለው ትንሣኤው ነው። እንግዲህ ሞትን ድል መንሳት ማለት ትልቅ ነገር ነው። ከአይምሮ በላይ የሆነ ነገር ነው። መወለድ አለ፣ መኖር አለ፣ መሞት አለ። እስከ መሞት ምንም የሚደንቅ ነገር የለውም እኮ። ሞቶ መነሳት ማለት ግን በቃ ትልቁ ነገር ያ ነው። ለካ ሕይወታችን ተወልደን እስከ መሞት ሳይሆን የሚቀጥል ነው። ቀጣይ ሕይወት አለው። እግዚአብሔር የሰው ዓይን ያላየውን የሰው ጆሮ ያልሰማውን የሰው አይምሮ ያላሰበውን ለሚወዱት አዘጋጅቷል ይላል። እንግዲህ ያንን ሁሉ አልፈን የሚጠብቀንን የምናስብበትም ነገር ስለሆነ የተለየ ነገር ያደርገዋል። እናታችን ቅድስት ድንግል ማርያም ከሷም ጋር ሆነን ስቃዩን እያሰብን ለኛ ሲል የከፈለው መስዋዕትነት ስቃዩ ለካ ይሄ ነው። እሱን እናስባለን፣ እንጸልያለን፣ እንዘምራለን፣ እንሰግዳለን፣ ይቅርታም እንጠይቃለን። እንግዲህ መጨረሻ ይሄ ሁሉ ከተደረገልን እኛም ደግሞ ንስሐ ገብተን እሱ ከአምላክ ጋር አስታርቆናልና እኛም ታርቀን በንስሐ አንድም ከእርሱ ጋር አንድም እርስ በርሳችን ታርቀን መጨረሻ ላይ በትንሣኤ በመስዋዕተ ቅዳሴ የምናከብረው ትልቅ በዓል ነው። እኛ እንድንኖር እሱ ስለሞተ ሞትን ድል ስለነሳ እኛም ደግሞ ሌሎች እንዲኖሩ ተስፋ እንዲኖራቸው የደስታቸው የመኖራቸው ምክንያት እንድንሆን እግዚአብሔር እንዲያስችልን በደስታ በሰላም በፍቅር በአንድነት ለመኖር የሚቻለንን ጥረት ብናረግ ሌላውን ተደስቶ ተስፋ አድርጎ እንዲኖር ተስፋ ብንሆን ጥሩ ነው ብዬ አስባለሁ። ለሁላችን ለክርስትና እምነት ተከታዮች ለካቶሊካውያን እንዲሁም ደግሞ ይህንን የክርስትና በዓል የክርስቶስን ትንሣኤ በዓል ለሚያከብሩ ወዳጅ ዘመዶቻችን በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። የተባረከ በዓል ያደርግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 2017 ዓመተ ምህረት የበዓለ ትንሣኤ
ሁሉንም ክርስቲያኖች እንኳን አደረሳችሁ ማለት እወዳለሁ። በእነዚህ ወራት ያደረግነው ጾም ጸሎት ፍሬው ምንድን ነው ብለን ልንጠይቅ ይገባል። ፍሬው መሆን ያለበት የእግዚአብሔርን ትእዛዛት ማክበር፣ ፈሪሃ እግዚአብሔርን መውደድ፣ እግዚአብሔር አምላክ የፈጠረውን ፈጣሪውን ሲወድና ሲያከብር ደግሞ እንዲሁም ወንድም እህቱንም ይወዳል። ተስፋ ያው ጌታችን መድኃኒታችን ክርስቶስ ነው። ሞትን ድል የነሳ ኃጢአትን ያስወገደ ፍቅርን የመሰረተ ጌታ ነው። የእሱ ተከታዮች ነን። የእሱ ተከታዮች ስለሆን እኛም የእምነታችን የተስፋችን የፍቅር ክርስቲያኖች መሆናችንን መግለጽ ያለብን አሁን ነው። ጌታም የሚጋብዘን በትንሣኤው በዓል ይሄንን ነው። አለበለዚያማ ምኑን ክርስቲያኖች ሆነ? ለልጆቻችን፣ ለሕዝባችን፣ ለጎረቤቶቻችን እኛ ተስፋ ምን ሆነው ጌታ ባስተማረን መንገድ እውነትም የፍቅር ሰዎች፣ የይቅርታ ሰዎች፣ የተስፋ ሰዎች ስንሆን ይሄንንም ለማድረግ ነው እንግዲህ ለምእመናኖቻችን እኛ አደራ የምንለው በጾም በጸሎት ጊዜ ከምንበላው ቆጥበን ካለን ቆጥበን አስቀምጠን ያንን ገንዘብ በበዓለ ፋሲካ ጊዜ ለተጎዱት የምንሰጠው የምናካፍለው እንደኛም ተመችቷቸው ደግሞ በዓሉን ለማክበር ላልቻሉ ያንን የምናካፍለው በዚህ መንፈስ ነው። ይሄን ካላደረግን ምኑን ጾም ነው? ፋሲካን ከፈሰክን በኋላ እንደገና ወደ ክፋት መመለስ የለብንም። ጨለማን ትተን ብርሃንን ነው የምንከተለው። ስለዚህ ወደ ጨለማ እንዳንመለስ፣ ወደ ኃጢአት እንዳንመለስ፣ ወደ እርስ በርስ ግጭት እንዳንመለስ፣ ወደ ክፋት እንዳንመለስ የጌታችን መድኃኒታችን ክርስቶስ ጸጋውና በረከቱ እንዲበዛልን እንድንጸልይና እርስ በርሳችን የበለጠ እንድንዋደድ እንድንከባበር እንዲያደርገን አደራ እላለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዜና ኢትዮጵያን በዕለተ ትንሣኤው ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። በዓልን ታሳቢ ያደረጉ ዘገባዎቻችን ይቀጥላሉ። አቤል ሙልጌታን ስናገኘው ብለናችሁ ነበረ። አሁን አግኝተነዋል። ዛሬ እንግዲህ ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የትንሣኤ በዓልን ምክንያት በማድረግ ለአቅመ ደካሞች ማዕድ አጋርተዋል። በከተማ አስተዳደሩ ለሚገኙ አቅመ ደካሞችና አካል ጉዳተኞች ነው በቤተ መንግስት ማዕድ ያጋሩት። ይህንኑ ጉዳይ በተመለከተ ነው አቤል ሙልጌታ ተጨማሪ መረጃን የሚያጋራን በቀጥታ መስመራችን ላይ ይገኛል። አቤል እንኳን አደረሰ። እንዴት ውለሃል? ማዕድ ማጋራቱ ላይ የተሳተፉ ሰዎች ስሜታቸው ምን ይመስል ነበር? የነበረው አጠቃላይ ሂደትስ ምን መልክ አለው? አመሰግናለሁ። እንኳን አደረሳችሁ። እንግዲህ ቀደም ብለሽ እንደገለጽሽው መታሰቢያ በተለይም በዛሬው የትንሣኤ በዓል ምክንያት አድርገው ጠቅላይ ሚኒስትር አብይ አህመድ እንዲሁም ቀዳማዊት እመቤት ዝናሽ ታያቸው በቤተ መንግስት አቅመ ደካሞችን በከተማ አስተዳደሩ የሚገኙ አቅመ ደካሞች ጋር የማዕድ ማጋራት ስነ ስርዓት አድርገዋል። በዚህም እንግዲህ በርካታ በከተማ የተለያዩ አካባቢዎች ላይ የሚኖሩ አቅመ ደካሞች፣ አካል ጉዳተኞችና እንዲሁም ጧሪ የሌላቸው አረጋውያንም በተገኙበት በዛሬው ዕለት እንግዲህ ማዕድ አጋርተዋል ማለት ነው። በዓልን ስናከብር እንደዚህ በጋራ እንድንሆን እንዲሁም በአቅመ ደካሞችንም በመጎብኘት በዓሉን እኩል ከሌላቸው ጋር አብሮ በማክበር እንግዲህ የትንሣኤውንም ምሳሌ የሚሆን ደረጃ በዚህ መልኩ መከበር እንዳለበት ሀሳባቸውን አስተያየታቸውን የሰጡን የከተማው ነዋሪዎች ወይም ደግሞ በዚህ በማዕድ ማጋራቱ ላይ የተሳተፉ ዜጎች ገልጸውልናል ማለት ነው። በተለይም ደግሞ በቤተ መንግስት ተገኝተው በጠቅላይ ሚኒስትሩ እጅ ማዕድ መጋራታቸውም እንዲሁ ከፍተኛ ደስታ እንደፈጠረላቸው እንደዚሁ ገልጸውልናል ማለት ነው። አንዳንዶቹ በጣም ትልቅ እድሜ ላይ የሚገኙ ናቸው።
ናቸውና በዘመናቸው ቤተ መንግስት አይደለም እንዲሁም ሌሎች ከፍተኛ ባለስልጣን የሚገኙባቸው ቦታዎች እንኳን ደርሰው የማያውቁ ነገር ግን በዚህ ደረጃ አብረው ማዕድ በመጋራታቸው እጅግ መደሰታቸውን ገልጸውልናል ማለት ነው። እንግዲህ ጠቅላይ ሚኒስትሩ የቤተ መንግስት ማዕድ ማጋራታቸው በተጨማሪ ደግሞ አሁን በሚገኝበት ገላን ጉራ ተብሎ በሚጠራው የአዲስ አበባ ክፍል ውስጥ በዚህ የሚገኙ የከተማው ነዋሪዎችም በተለይም ከዚህ ቀደም ጎረቤቶቻቸው የነበሩ የካዛንቺስና ግቢ ገብርኤል አካባቢ ኖሩ የነበሩ ነዋሪዎችን በኮሪደር ልማቱ ምክንያት ወደዚህ በተዘጋጀላቸው ስፍራ ከገቡ በኋላ ጎረቤቶቻችንን እንጠይቅም በሚል በዚህም ተገኝተው እንደዚሁ የማዕድ ማጋራት ስነ ስርዓቱን አድርገዋል ማለት ነው። በዚህም እንግዲህ በአጠቃላይ ከዛ አካባቢ ወደዚህ የመጡ የከተማው ነዋሪዎች ያሉበትን ሁኔታም እንደዚሁ ተዘዋውረው ጎብኝተዋል ማለት ነው። የተሰሩ የመሰረተ ልማቶችን ያረጋውያን መመገቢያ ማዕከል፣ ትምህርት ቤቶችን እንዲሁም ሌሎች ለመኖር ምቹ የሆኑ በሰፋ ባለ መንገድ ሰዎች ሊኖሩበት የሚችሉ ደረጃውን የጠበቀ አካባቢ ተገንብቶ ወደዚህ በመምጣታቸው እንዲሁ የተሰማቸውን ደስታም እንደዚሁ ጠቅላይ ሚኒስትሩ ገልጸውላቸዋል። እንኳን ደህና ደረሳችሁም የሚል ለጎረቤቶቻቸው እንደዚሁ መልእክት አስተላልፈዋል ማለት ነው። በዚህ አካባቢ እየኖሩ ያሉ ነዋሪዎችም በተለይ ጠቅላይ ሚኒስትሩን እዚህ በማግኘታቸው በጣም ተደስተዋል። ሀሳባቸውንም እንዲሁም የእንኳን አደረሳችሁ መልእክትንም በከፍተኛ ድምጽ ሲገልጹላቸው ነበር ማለት ነው። እንግዲህ የትንሳኤ በዓልን ምክንያት በማድረግ በእነዚህ ሁለት ቦታዎች ላይ ማዕድን አጋርተዋል ማለት ነው። ማህበረሰቡም በዚህ እጅጉን ደስተኛ እንደነበሩ ስሜቶቻቸውን እየገለጹልን ነበር። መታሰቢያ እናመሰግናለን አቤል ስለመረጃው። መልካም በዓል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። የትንሳኤ በዓልን የተመለከቱ ዜናዎችን እያጋራናችሁ ከኛ ጋር ስለሆናችሁ እናመሰግናለን። ወደ ሌሎች ዜናዎቻችን ደግሞ እናልፋለን። የትንሳኤ በዓል እግዚአብሔር ለሰው ልጆች ያለውን ጥልቅ ፍቅር በልጁ በኢየሱስ ክርስቶስ ሞትና ትንሳኤ የገለጠበት መሆኑን የኢትዮጵያ ወንጌል አማኞች አስተምህሮ ያስረዳል። ያለ ልዩነት በፍቅርና በአንድነት መኖርን ከኢየሱስ ክርስቶስ ሞትና ትንሳኤ ልንማር ይገባልም ይላል የእምነቱ አስተምህሮ። ሰናይት ሰይፉ በዚህ ጉዳይ ላይ ያሰናዳችው ዘገባ አለ፣ እንከታተለው። የኢየሱስ ክርስቶስ ትንሳኤ የሰው ልጅ ከሞት ወደ ሕይወት የተሸጋገረበትና ልክ የሌለው ፍቅር የተገለጠበት መሆኑን የክርስትና አስተምህሮ ያስረዳል። ኢየሱስ ክርስቶስ ለሰው ልጆች ያለውን ጥልቅ ፍቅር በሞትና ትንሳኤው ያሳየበት መሆኑንም በወንጌል አማኞች ኅብረት የዘላለማዊ የክርስቶስ መገለጥ ቤተክርስቲያን መሪ ነቢይ ጥላሁን ጸጋዬ ይናገራሉ። በወንጌል አማኙ መካከል ከሚከበሩና በጣም ዋጋ ከሚሰጣቸው አስተምሮች መካከል አንዱ የጌታችን ኢየሱስ ክርስቶስ ሞትና ትንሳኤ ነው። እግዚአብሔር ከሰው ልጆች ጋር የታረቀው እግዚአብሔር በልጁ በክርስቶስ ኢየሱስ ደም በኩል ነው። ይሄ የክርስቶስ ኢየሱስ ደም የፈሰሰው ዛሬ አሁን እኛ በመናስበው በትንሳኤው በዓል አካባቢ ላይ ነው። የስቅለት ቀን ጌታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለበት፣ ደሙ በዛ በደረቅ እንጨት ላይ የፈሰሰበት፣ ስጋው የተቆረሰበት በዚያ ሰዓት ላይ የእግዚአብሔር ቃል እንደሚያስተምረን በቆላስይስ ምዕራፍ 1 ላይ እግዚአብሔር በመስቀል ላይ በፈሰሰው በልጁ ደም ዓለሙን ከራሱ ጋር አስታረቀ። የኢየሱስ ክርስቶስ ትንሳኤ ምሕረትና እርቅን በማሰብ ሰዎች እርስ በርሳቸው በትህትና መንፈስ ሊደጋገፉና በህብረት ሊቆሙ ይገባል ይላሉ ነቢይ ጥላሁን። ዘር ሳይመርጥ፣ ቋንቋ ሳይመርጥ፣ የኑሮ ደረጃ ሳይመርጥ ማንኛውንም ሰው ለማዳን ኢየሱስ እዚህ ድረስ መጣ። የኔን ኃጢአት ለመቀበል የኔን በደል ለመሸከም ነው ጌታ ኢየሱስ ክርስቶስ ያንን ሁሉ ዋጋ የከፈለው። ከዚህ ብዙ መማር አለ። አጠገቤ ላለው ወንድሜ ቅድሚያ መስጠት፣ በጣም ዝቅ ማለት፣ ትህትና፣ የኔ የሆነው ነገር ላይ ሳተኩር ነው አጠገቤ ያለውን ሰው የሚጎዳው። እንደ እግዚአብሔር ቃል በሆነ አይነት መንገድ ጥቂት ብራመድ ብዙ ሰው አገኛለሁ፣ ብዙ ሰው አድናለሁ። ምናልባት እኔ ዋጋ ሊያስከፍለኝ ሊችል ይችላል እኮ አጠገቤ ያለው ወንድሜን ለማዳን ሲሄድ ዋጋ ብከፍልም ግን እሱን ገንዘብ ማድረገው በዚህ መንገድ ነው። ከጌታ ከኢየሱስ ክርስቶስ ይህንን መማር አለብን፣ ከሞቱ ከትንሳኤው። እንደ ሀገር አሁን ካሉብን ችግሮች ለመውጣት አሉታዊ አስተሳሰቦችን በማስወገድ ያለ ልዩነት በፍቅርና በአንድነት መኖርን ከኢየሱስ ክርስቶስ ሞትና ትንሳኤ ልንማር ይገባል ያሉት ደግሞ የኢትዮጵያ ወንጌል አማኞች ኅብረት ፕሬዝዳንት ፓስተር ጻድቁ አብዶ ናቸው። እናንተ ጌታና መምህር ትሉኛላችሁ፣ ግን እናንተን እግር እኔ አጠብቁ ብሏቸዋል። ይሄ ማለት የመደብ ልዩነት በእውነተኛ ፍቅር የለም፣ ለሁሉ የሚሆን ፍቅር ነው
ያሳየው ክርስቶስ። ስለዚህ ተንኮል፣ ሐሜት፣ ቅናት፣ ምቀኝነት፣ ጥላቻ፣ ፍቅር አልባነት፣ ቂም በቀል እነዚህ በአንደኛ ቆሮንቶስ 5 ላይ ጳውሎስ ምራው ከናንተ ዘንድ ይወገዱ ብሏል። ለምን እኛ አሁን አዲስ በአሮጌ አይደለም በዓለም እናደርገው ፋሲካችን ክርስቶስ ነው። አሁን የታረደው እንደ ግለሰብ፣ እንደ ቤተክርስቲያን፣ እንደ አገር ካሉብን አስቸጋሪ ሁኔታዎች ለማውጣት እኛም የምንችለውን አድርገን የእግዚአብሔርን ረድኤት የምንጠይቅበት ጊዜ ነው። ክርስትና ክርስቶስን መምሰል ነው ያሉት መምህራኑ በሕይወታችን ሁሉ ይህንን በመግለጥ ክርስቶስን በመምሰል መኖር ይገባናል ብለዋል። ከሉ አስቀድሜ በካውንስሉና በራሴ ስም በቤተክርስቲያናችንም ስም እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ 2017 ዓመተ ምህረት የትንሣኤ መታሰቢያ በዓል አደረሳችሁ ለማለት እወዳለሁ። የትንሣኤን በዓል ስናከብር መነሳታችንን ጭምር እናከብራለን። መነሳታችን ከእግዚአብሔር ጋር መታረቃችን ነው። ነገር ግን ደግሞ ከሰው ጋር ሳንታረቅ ትንሣኤው ሙሉ አይሆንም። ስለዚህ በተለይ ለሀገራችን ሕዝቦች በያሉበት ስፍራ ሁሉ የምንልከው መልእክት ነው። በሁሉም አቅጣጫ ትንሣኤ ይሁንልን ዘንድ እንደ አገርም ልማት ይሁንልን ዘንድ የምንመኘው መንሰራራት ይሁንልን ዘንድ የራሳችንን ትንሣኤ ከእግዚአብሔር ጋር የታረቅንበትን ትንሣኤ ማድነቅና ያንን ደግሞ እኛም ለሌሎች ለማድረግ መትጋት በጣም እጅግ ያስፈልጋል። እሱ ሰላም ይሆን ዘንድ ወደ ሰው ልጆች መጣ። ይህ ሰላም ደግሞ የተትረፈረፈ እንዲሆን ነው። ከዚሁ ጋር ግን እግዚአብሔር ቸርነትን ካደረገልን እኛ የሰው ልጆች ደግሞ እርስ በርስ ቸርነትን ለማድረግ መትጋት አለብን። እግዚአብሔር አንድያ ልጁን ሰጠን ስንል እሱ ብዙ ሰጠን፣ እኛ ደግሞ ጥቂቱን ለእርስ በርሳችን መስጠት ይጠበቅብናል። ጌታችን ኢየሱስ ክርስቶስ እንደተናገረው እግዚአብሔር አምላክን በፍጹም ነፍሴ፣ በፍጹም ልቤ፣ በፍጹም ሕይወት ውደደው አገልግለው ነው ያለው። ነገር ግን እሱ ብቻውን በቂ አይደለም። ከእግዚአብሔር ጋር ያለን መልካም ግንኙነት እና ለሱ ደግሞ ያለን ፍቅር የሚገለጠው ከሰው ልጆች ጋር ባለን ግንኙነት ነው። ስለዚህም ጌታ ኢየሱስ ክርስቶስ ያለው ባልንጀራህን እንደ ራስህ ውደድ አለ። እግዚአብሔርን የምንወድበት ፍቅር የሚገለጸው እግዚአብሔር በወደደው ሰው ውስጥ ያንን ስናንጸባርቅ ነው። የተቸገሩትን ስንረዳ፣ ኑሮ የጎደላቸውን ስናግዛቸው፣ በመከራ የወደቁትን ስናነሳቸው፣ የኔ ሳንል ከራሳችን አሳንሰን ቆርሰን መስዋዕት በመክፈል ለሌሎች በጎ ስንውል የዛን ጊዜ እግዚአብሔርን ወደናል፣ እግዚአብሔርንም አገልግለናል ማለት ነው። ክርስቲያኖች የፍቅር፣ የሰላም፣ የእርቅና የይቅርታ ውጤቶችን ራሳችን እግዚአብሔር ያንን ቸርነት አድርጎልናል። ስለዚህም ደግሞ የፍቅር፣ የእርቅ፣ የሰላም መልእክተኞች ሆነን በተገኘንበት ስፍራ ሁሉ መቆምና ሰላምን የምስራች ብለን መናገር ያስፈልገናል። ከሁሉም በላይ ግን የትንሣኤ ኃይል በውስጣችን እንድንጸባረቅ በትንሣኤ ኃይል መመላለስ እንድንችል ጸጋ ለሁላችን ይብዛላለሁኝ። እንደገና እንኳን ለበዓለ ትንሣኤው ብርሃነ ትንሣኤው አደረሳችሁ። መልካም በዓል፣ የደስታ፣ የሰላም፣ የፍቅር ይሁንላችሁ ለማለት እወዳለሁ።
ቀጥለናል ተመልካቾቻችን። በላይነህ ክንዴ ግሩፕ በአዲስ አበባ በተስፋ ብርሃን ምገባ ማዕከል የፋሲካ በዓልን ምክንያት በማድረግ ለአቅመ ደካሞች ማዕድ አጋራ። የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ ይህ ተግባር አቅመ ደካሞች የትንሳኤ በዓልን እንደ ቤታቸው ሆኖ እንዲያከብሩ ያስቻለ በመሆኑ ሊመሰገን ይገባል ብለዋል። በላይነህ ክንዴ ግሩፕ ለሀገር እድገት እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን ጠቅሰው የአኩሪ ተግባር ተጠናክሮ ሊቀጥል ይገባልን ብለዋል። አቶ በላይነህ ክንዴ በበኩላቸው በተለያዩ አካባቢዎች ማህበራዊ ተግባራትን እያከናወኑ እንደሚገኙ አንስተው ይህን የበጎነት ተግባር ከአባቶቻችን የወረስነው ነው ብለዋል። አሁንም በመንግስትና በማህበራዊ ጉዳይ ላይ ተሳትፏችን ይቀጥላል ሲሉ ተናግረዋል። ዘገባው የሪፖርተራችን አሊ ደደፎ ነው። የትንሳኤ በዓል ኢትዮጵያን ጨምሮ በተለያዩ የዓለም ሀገራት ይከበራል። በዓሉ እንደየሀገራቱ የዘመን አቆጣጠር ባህልና ወግ እንዲሁም መንፈሳዊ ስርዓት በድምቀት ያልፋል። ከኢትዮጵያ ጋር በተመሳሳይ ዕለት የፋሲካ በዓልን ከሚያከብሩ ሀገራት መካከል ኤርትራ፣ ግብጽ፣ ሩሲያ፣ ግሪክ፣ ሰርቢያና የዩክሬን የኦርቶዶክስ ክርስቲያኖች ይጠቀሳሉ። ክርስቲያኖች የኢየሱስ ክርስቶስን ትንሳኤ ለማክበር እስከ ፋሲካ ዕለት ድረስ በልዩ መዝሙር፣ ጸሎትና ሌሎች የቤተ ክርስቲያን አገልግሎቶች ላይ ይሳተፋሉ። በቤተሰብ ሲሰባሰብ ደግሞ እርድ በመፈጸም የበግ ጥብስ፣ እንቁላልና እንደ ትንሳኤ ዳቦ ያሉ ባህላዊ ምግቦችን በማዘጋጀት ለማዕድነት ያቀርባሉ። ኢትዮጵያ ውስጥ ደግሞ እንደሚታወቀው የተለያዩ ባህላዊ መጠጦችን ጨምሮ ዶሮ ወጥ፣ ጥሬ ስጋ በብዛት በዓሉን ለማድመቂያነት የሚውሉ የምግብ አይነቶች ናቸው። በያላችሁበት በዓሉን እያከበራችሁ ላላችሁ ሁሉ መልካም በዓል እንዲሆን እንመኛለን። ዜና ኢትዮጵያ ከፍታ በኋላ ይመለሳል። አብራችሁን ሁኑ።